ዳናይት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ ማፋን ማስመታት እኔ አሁን 2 ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለ2 ሆኖ አፍኖ ነበረ። እሷ ብቻ አለች መብላችን ለሌላ ሰው ማሳለፍ ሰጠችን፣ በላችን፣ ለሌላ ሰው ማስበላችን። እሷ ብራችንን እኔ በአጠቃላይ 207,530 ብር ነው የከፈልኩት። እስኪ ወደ ሙሉ ቪዲዮዎቹን ሂድ ማለት ነው ቤተሰቦቼ። እነ ዳናይት የሰሩት ማስታወቂያ ብዙ ጉድ ይዞ መጥቷል ማለት ነው። እነሱን ተጠያቂ ያደርጋቸው ይሆን የሚለውን የህግ ባለሙያ የሚሉትን እንሰማለን። እንዲሁም እየተካሄዱ ያሉትን ሌሎች በጣም አሳዛኝ ድርጊቶች አብረን ያለን ማለት ነው። ወደ ቪዲዮ ሰብስክራይብ ያላረጋችሁ ሰብስክራይብ በላይክ ጀምሩ። 137,700 ወጥቻለሁ እኔ አሁን ከክፍለ ሀገር ነው የሚመላለሰው። ከዛም በላይ ገንዘብ ወጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ሀገር ቲኬት ምናምን መቁረጥ አለበት ብላችሁ በቃ ቲኬትንም የቲኬት ገንዘብን አስገብተን አካውንት ላይ እስከዛ ቀን ተዘጋጀ ብላ ገንዘብንም የምንዘጋጀው ነገሮች ልብስ ሻንጣሙንም አዘጋጅተን ቤተሰብ ሊሸኝ ራሱ እስከ አዲስ አበባ መጥቷል። ከመጣን በኋላ ያን ቀን አልሆነም ነገ ተነገ ወዲያ እያለች በቃ ብዙ ነገር መከራዎችን አሳየች። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን ማስመታት። እኔ አሁን 2 ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለ2 ሆኖ አፍኖ ነበረ። እንደዛ ነገሮች በደሎች ደርሷል። እንኳን ጠይቀን ፊት ጠይቀን ወደ መንግስት አካል ላይ ብንሄድ በየቦታ ስንሄድ ፊትን ማግኘት አልቻልንም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆነን በቃ ግልጽ ሆነ ነገር ማግኘት አልቻለም። የፌደራል ፖሊስ ሄደናል፣ የተለያዩ ቦታዎችን ገብተን ግን ለኛ ፊት የሆነ ነገሮችን አላገኘንም። አሁን ከኔ ጋር ከክፍለ ሀገር የመጡ ልጆች ብዙ ልጆች ናቸው። አሁን ራሳቸውን በቃ መምጣት ትራንስፖርት አወጥቶ መምጣት ራሱ አልቻሉም። ተስፋ ቆርጦ ቤት ሌሎቹ የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አሉ። ከኛ ውስጥ በጣም ብዙ ልጆች ተበዳዮች ናቸው። አሁን በግሩፕ ላይ ስንል ከ500 በላይ ነው ልጆች። እኔ በህጋዊ መንገድ ላይ ስናየው ፕሮሰስ ቤቱ የተደረጉ ነገሮች ብዙ ነገሮች ትክክለኛ ነገር ይመስላል። ህጋዊ ፍቃድ አለ እና ታዋቂ አርቲስቶች ናቸው ማስታወቂያ ሰሩት። በዛ ሁኔታ ይቼ ነው ፕሮሰስ የጀመርኩት። ግን ያን ምላሽ ገንዘቡ ይመለሳል የሚባለው በውሸት እንትን ነው የሚታረገው እንጂ ትክክለኛ መልስ ማግኘት እስከሆነ አልቻልንም። መቼ ነው የተመዘገብከው? ምን ያክል በዚህ ጥያቄ ውስጥ አለ ማለት ነው? አሁን 2015 አካባቢ ነው ፕሮሰሱን የጀመርኩት። እኔ እስከ 16 ያልቃል ሲባል ነው ወደ 2 ዓመት ከ2 ዓመት በላይ ሆኗል ማለት ነው። በ6 ወር ያልቃል ነው የተባላችሁ? ውላችሁ እንደዛ ነው የሚለው? ውል አለ አይደል? ውል ወስዳል። ውሉ በ6 ወር ነው የሚለው? ከ4 እስከ 6 ወር ይላል። ያ ካልሆነ ይመለስላችኋል። በሩ ያው እኛ በራሳችሁ ፍላጎት ፕሮሰሱ የሚታቆርጡ ከሆነ ወደ 15% ተቆርጦ ይመለሳል። በእኛ ኬስ ከሆነ ወደው በ3 ወር በ2 ወር ባልሞላ ጊዜ ገንዘባችሁ ይመለሳል ተብሎ ነው ፕሮሰስ የጀመርኩት ውል ላይ። መልካም። ስለዚህ ከ2 ዓመት በላይ ሆኗል ማለት ነው። ለሌላ ሰው ማይኩን አስተላልፍልኝና ምናልባት በኋላ ጥያቄ ማንሳት እችላለሁ። እስቲ ተዋውቀን እንጀምር። እሺ፣ ማሞ ደግፋ እባላለሁ። እኔ የዛሬ 1 ዓመት ከ4 ወር 5 ወር ይሆናል የጀመርኩት እዚህ አምባሳደር ህንጻ ላይ። ሙሉ አምባሳደር ሞሉን እነሱ ናቸው የተቆጣጠሩት። 8 ድርጅቱን እስቲ ስሙን ጥራው። ቅድም አላነሳም። የማልትራ ኤዱኬሽን ኮንሰልታንሲ ነው የሚባለው። በኤዱኬሽንም ይሁን እንጂ እነሱ ከሱ ጋር አያይዞ ብዙ ነገር ነው የሚሰሩት። እኔ ለኤዱኬሽን ነበር የሄድኩት። እዛ ሲሄድ ለስራ ምን ልካለን አሉኝ። ሄጄ ነገሮቹን ካረጋገጥኩኝ በኋላ አደርኩኝ። ወደ አራዳ ክፍለ ከተማ ደወልኩት። ማቆ ሰው ስለነበረ የግድ ፈቃዳቸው ነምበራቸውን ሰጣቸው። አይ ልክ ነው እየሰሩ ነው ተባልኩኝ። እዛ አመንኩት፣ ገባሁበት። መጀመሪያ አመጣጤ አቦል ቲቪ ላይ ነበር ያየሁት። አዴ ድራማ በጣም እከታተል ነበርና ከሱ ስር ማስታወቂያቸው በየቀኑ ያ ሁሉ ሲተላለፍ ከታች የማልትራ ኤዱኬሽን ኮንሰልታንሲ አለ። ሁለተኛ ቃና ላይ ነበረ። ዳናይትና በጣም ታዋቂ አርቲስቶች ናቸው። እንግዲህ ዳናይት አለች፣ ሙሉ አለም አለች፣ ያስተዋውቃሉ። አርቲስት ሙሉ አለም ታደሰ ሙሉ አለም ታደሰ ዳናይት መክበብ ሲያስተዋውቁ ይሄ ነገርማ በቃ ልክ ነው ብዬ ብዙ ቦታ ይቻለው ለመመዝገብ አላመንኩበትም። መጨረሻ ላይ እነሱን አየሁት። ወደ አራዳ ክፍለ ከተማም ስደውል አለ ቲን ነምበራቸው ልክ ነው፣ የታደሰ ነው። ከዚህ በላይ ምን ትፈልጋለህ? ህጋዊ መሆናቸው ምን አመንካቸው ማለት ነው። ሞሪ የአርቲስቶቹ ማስታወቂያ መስራት ተጽዕኖ አሳድሮብሃል ማለት ነው ለመመዝገብ? ሁለቱም ነው በቃ አወዳደርኩ። ፈቃድ አላቸው፣ ህጋዊ ፈቃድ አላቸው፣ መንግስት ያውቃቸዋል ማለት ነው። ተመዘገብን። አጋጣሚ ሆኖ ከ2 ወር በኋላ ከ4 ወር በኋላ ተመዝግቤ ደወሉልኝና ቦታ ቀይረናል ወደ ጉርድ ሾላ። የውጭ ዜጋ ሆና ኢትዮጵያ ውስጥ እያጭበረበረች እንኳን መንግስት ቀና ብሎ ያላያት ማለት ነው። እኔ በሌሎች አጭበርባሪዎች እስከ ራሻ ድረስ ደርሻለሁ። ትክክል አለመሆኑ ሲታወቅ ተመልሻለሁ። ምክንያቱም ያሉትን ድርጅት እዛው አገር ራሻ ውስጥ እንደሌለ ተነግሮኝ ተመልሻለሁ።
ይሄ ህጋዊ ንግድ ፍቃድ ስላላቸው ተብዬ ነው እንደገና በህጋዊ ንግድ ፍቃድ እና በአድቨርት መሰረት ነው የገባውበት። እንደገና ወደዚህ ድርጅት መጀመሪያ ስንጀምር የተቀረውን እዛ ሰርተን እንደምንከፍል እንደምንለወጥ እያስጠነቀቅኳቸው ነው የሄድኩት። ደግሞ የኛ ግሩፕ የሚሆን የሌላ ግሩፕ የራሻ የሚሆን የፖላንድ ግሩፕ አንድ ትልቁ እኔ ሳላመሰግናቸው ማለት እንዳገሩ ባህል እንደወጉ መሰረት ወደ እናቷም ሳይቀር ለእንትን ሄደናል፣ ለሽምግልና ሄደናል። በሽምግልና ማናገራናታል። ዳናይት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ፣ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናይት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ ውጪ ስለ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በምናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናይት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ህገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ህግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በህገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ህጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ህጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በህግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናይት እንዲህ ባለ ሁኔታ ህገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናይት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ህገወጥ አለመሆኑ በህግ ያልተከለከለ መሆኑ እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት እንደሚሰጥ በማስረጃ ቬሪፋይ ማድረግ እንዳለባቸውም በአዋጁም በደንቡም ተመልክቷል። ይህንን ሳያደርግ ማስታወቂያ ያሰራጨ ወይም ደግሞ እንደሷ የነገረ ሰው ብራንድ አምባሳደር ሆኖ የሰራ ሰው ምንድነው ኃላፊነቱ የሚለው በምናይበት ሰዓት አንደኛ እስከ 150 ሺህ ብር ቅጣት በአዋጁ ይጣልባታል። ሁለተኛ በማስታወቂያው ምክንያት ያገኘችው ገቢ ሊወረስ ይችላል። ከዛም በተጨማሪ ከኤም አልትራ እና ከማስታወቂያውን ከሰራው ድርጅት ጋር ከወኪሉ ጋር በአንድነትና በነጠላ ለደረሰ ጉዳት ልትጠየቅ የምትችልበት አግባብ እንዳለ ህጉ ያመለክታል። ስለሆነ ነፃ ሊያደርጋት የሚችለው ማስረጃ ተመልክታ ጉዳዩ ህገወጥ አለመሆኑን አጣርቻለሁ የሚል ነገር ካሳየች ነው መሰለኝ።